ከነጠቅሽኝ ኳስ ቶኪዮ አንቺ ነች ነው ሳለት ከልሜ ነች መብት እኮ ነው እኔ መስጠት እና ያለ መስጠት ግዴታ ግን ባስሽ እናስስ እሺ ባስሽ ብር አዎ እሺ ከነጠቅኝ 10 ብር እሺ ማርያም ነው ነጠቅሽ አንቺ ጀግናሽ ተረጋጊ አሁን ጋይስ አጃጅላታለሁ ጃይና አጃጅላታለሁ አንዳው ሻው ካለ አዲዞማ አዲቶኪዮ ታጅበት ያኛ እረፊ በቃሽ ባለበኩ ምን ታረጊ አንድ ሁለት ሶስት እንዴ በማስሮ ለምታት ይፈልግሽ ወይስ ስልክ ይጠራ baby girl what's your name ደሞ እንትን እያደረግን ነው እስኪ happy birthday ማች እያደረግን ነው በጣም ማች ነው ያ አምሮብሻል በጣም ሃይ ጓደኛሽ ነሽ መግባት ትፈልጋለሽ ካሜራ ይቅርብሽ let's go እናት ሃይ ካሜራውን ካታርግላት እሺ እሷ እንዳታስገባት ነይ ችግር የለውም ለምን ቆይሽ በጣም ሊቪውን ኮንኮ በጣም ቴንክ ዩ እናት ያው የሚያምር እራት አዘጋጀሁልሽ ልሻለሁ እውነት ኦኬ why not happy birthday ይሆናል እኮ ለሷ እሺ ለምን ካሜራ ነው ማትፈልጉ የኔ ማር መሰገጥ አትፈልጊም እዚህ ጋርማ ያበላሽብሻል አያስፈልጋትም እኮ እሷ ግን ማን እንደሆነሽ የቱ ጋር አድርግላት እሺ የቱ ጋር አድርግላት አልነግርህም ማን እንደሆነሽ አይበላሽባትም እዚህ እንትኑ ጋይስ አሁን ደግሞ ነፂ ማለት ነው የቬሮኒካ አዳነ ዘፈን እዘፍናለሁ ብላለች እስኪ የቬሮኒካ ዘፍኛለሽ አሁን እሺ በይ ቀደም በርቀት ጉራው ሲል ሳተናው ነው ሲል ያኔ ጀግና
ፈለኩ ህይወታይ ወላምባ በታይ ወላምባ ስሻገር ወይኔ ካድማስ ላገኝ ስንቱን ሳሲት ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣዋንተን መሳን ያለ ክፍች ይወርም ሳክኖራለው ብሎ አያምንም ከንዲዋ ቀን ከዳኝ ናፍቆ ማደር ጉዳኝ ስለምነው አንድ አምላኬ ስሻኝ እርሜን ሳጣው መልኬን ስትሄድ ዘቀኔን ማና የልኝ እኔን እናናይ በለኝ መቼም ታውቃለህ ሰው እንደሌለኝ እናናይ በለኝ እንደ በፊቱ ወይ ልበል ጥራኝ ጉዳይ ናፍቆቱ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣዋንተን መሳይ። ዋው ስሚ ላንቺ ቃል ምገባልሽ ምን እንደሆነ ታውቂያለሽ? ከኢትዮጵያ የሴቶች ማለት ነው አንደኛ አርቲስት እንድትሆኚ ያደርግሻለሁ። እሺ ላይክ ማርያም ነው ከልቤ ነው የምልሽ። የምትሰሪያቸው ክሊፖች የዩቲዩብ ማለት ነው በብዙ ብር እንደምትሸጪው አግዝሻለሁ። ከሚያስፈልግሽ ሁሉ ፕሮዳክሽን አገናኝሻለሁ። ከቨር ይደረጋል። አለባበስሽ ሁሉ ነገር አስተካክለን ማለት ነው የኢትዮጵያ አንደኛ አርቲስት ሆኛለሽ። እሺ በእርግጥ በቅርብ ጊዜ ነው የምልሽ በወር 2 ወር ውስጥ መቅጠም ትችያለሽ። በቃ ህይወትሽ ይህ መቀየር አለበት። አሁን ቆርስሽኝ ትንሽ የኔ እናት ቴንክ ዩ ሶ ማች። ስሚ ስልክሽ የሚቀበልሽና ከዛ አዲስ አበባ እንገናኝ። እሺ እነሱም ይጠብቃሉ። ዘፈን ታወጫለሽ? ክሊፕ ነው ይሰራለሁ። ሞዴል አደርግልሻለሁ እኔ ራሴ። እሺ አመሰግናለሁ። እኔ ሞዴል ጎበዝ። ዋው የምር ታሽከረምራለሽ። እኔ ሞቅ ጨክ ብለህ አዋራኝ ድሮ እንደምታዋራኝ። አሁን ለምን ምን ሆነ? አሁን ረጋግጥ ብለው አይሰማም ታዲያ ምን ሆነ? ስብለህ እያወራህ ነው። ያሽከረምማል ታዲያ አላማዬን እያሳካው አይደለ? እና ስንት ሰዓት ላይ የተወለድሽ ታውቂዋለሽ? የተወለድሽበት ሰዓት? አዎ አላውቅም። ማን ማዘርሽ ደውይላት ከፈለግሽ። ሰዓት ደስ ይላል። የተወለድኩበት ሰዓት ማወቅ እኔ አላውቀውም። አይ ቲንክ እኔ 10 ሰዓት ነው የተወለድኩት። 10 ሰዓት ነው የተወለድኩት እኔ 10 አመሻሽ ላይ። ይህ መልእክት ለኢትዮጵያን ቲክቶከሮች ነው። የኢትዮጵያ ቲክቶከሮች እርስ በራስ በጣም የሚጠላሉ፣ ምንቀኝነት ያለባቸው፣ አንዱ ካንዱ በውድድር እንደዚህ እልህ ውስጥ የገባ ቲክቶከሮች ነን። የኢትዮጵያ ቲክቶከሮች ማለት ነው። እኔ ደግሞ በጣም ይደብረኛል። ማወቅ ያለባችሁ ነገር በጣም ነው የሚደብረኝ። ምክንያቱም የሌላ ቲክቶከርን ውድቀት እንመኛለን ሁላችንም። ከኛ ማንም ሰው እንዲበልጥ አንፈልግም። አዲስ የመጣን ሰው ማበረታታቱን አንችልበትም። ሁሉም ነገር ለኔ ብቻ ነው የምንለው። ውድድር ውስጥ ነን ያለነው። ውድድር ውስጥ ሆነ ደግሞ እድገት የሚባል ነገር የለንም። አንዳንዶቻችን ቲክቶከሮች ለዛም ነው የማናድገው። አንዳንድ ታዋቂ ቲክቶከሮች አላችሁ እዛው ላይ ናችሁ። ስቲል እዛው ላይ ተመሳሳይ ቪዲዮ ተመሳሳይ ነገር it's because ሌሎችን ሰዎች እያነሳችሁበት አይደለም። አዳዲስ ቲክቶከሮች እያነሳችሁበት አይደለም፣ እየደገፋችሁበት አይደለም። ለራሳችሁ ብቻ ነው የምትሰሩት። ለኔ ቪዲዮ የለመዳችኋትን ቪዲዮ እሷን ብቻ መልቀቅ። አዳዲስ የሚመጡት ቲክቶከሮቹን ከነሱ ጋር ኮላብ አድርጉ። እስኪ አትሊስት አዳዲስ የሚመጡ ኮላብ አድርጉ። ግቡና ሪፖስት አድርጉ። ግቡና ፎሎ አድርጉ። to be honest with you እኔ አሁን እሱ ነው የተማርኩት። እኔ ከራሴ በላይ ነው ይህ ነገር። እውነት ከህይወት የተማርኩት ነገር ቢኖር ሁሌ መስጠት ይኖርብሃል ከማግኘት በፊት። ላይክ ይህ የህይወት ህግ ነው። በቃ መጀመሪያ ሰጪ ነው መሆን ያለብህ። በቃ ያለህን ነገር አሳልፈህ ስጥ። ልብህን አሳልፈህ ትሰጣለህ፣ ገንዘብህን አሳልፈህ ትሰጣለህ፣ ራስህን አሳልፈህ ትሰጣለህ። እግዚአብሔር ደግሞ በተመላሽ እንደ መስታወት የሚያሳይ ምንድነው? ሁሉም ነገር አሳልፎ ይሰጣል። አንዳንዶቻችሁ ግን እዛው በቃ የያዛችኋት ያቺ ትንጥዬ በረከት ወደ 1 ሚሊዮን ተከታይ ትገባለህ። በቃ ማንም እንዳይዝብኝ ነው መሰለኝ። በቃ እዛው ለዛው በቃ ኢግኖር እያረግ ድጋፍ የሚፈልጉትን ሳትደግፍ፣ ሌሎችን ቲክቶከሮችም ሳትደግፍ፣ ሰፖርት ሳታረግ እዛው ለራስህ ብቻ ነው የምትኖረው። እና ምንድነው መማር ያለባችሁ? ከራሳችሁ ውጡ። ዝም ብላችሁ እዚህ ላይ አትታመቁ። ለኔ ብቻ አትበሉ። እግዚአብሔር ነው የምላችሁ።
አንድ ሰው ማለት ነው ልንገራቸው ፍቅር መስጠት ካልቻለ ከዛ ፍቅር ሳይሰጥ ፍቅር ከጠበቀ ይህ የማይሆን ነገር ነው ካላገዝክ ደግሞ አትታገዝም እግዚአብሔርን ካላመንከው አያምንም እግዚአብሔር ይህ ቀላል ነገር ነው ማወቅ አለባችሁ እግዚአብሔርን ማታመን ከሆነ ለምን ያምናል እግዚአብሔር ስለዚህ ዓለም እንደዚህ ነች የምትሰራው ህይወት እንደዚህ ነው አካፍሉ ያላችሁ ነገር አትወዳደሩ አንወዳደር ውድድር ይብቃ because ልንገራቸው ሀብት ለሁላችንም በቂ እናገኛለን ፎሎወርስ ለሁላችንም በቂ እናገኛለን አዶናይ 3 ሚሊዮን ገባ ማለት እናንተ ትወድቃላችሁ ማለት አይደለም አዲስ ቲክቶከር መጣ ማለት እናንተ ትወድቃላችሁ ማለት አይደለም ሁሉም ነገር ከራሳችሁ ጋር አታያይዙት ከዛ ደግሞ እርስ በራሳችሁ ያላችሁ ቂም አለ በጣም ፌክነስ አለ በጣም እዚህ ቲክቶክ ላይ ማለት ነው እውነቴን ነው የምላችሁ አንዳንዴ በአካል ሄጄ ያየሁት ሁኔታ ስላለ ነው እየተጠላሉ እያለ በጣም እኮ በቃ አይዋደዱም እኮ ከዛ ግን እንደሚዋደዱ አስመስለው ይሳሳቃሉ ምናምን እኔ ደግሞ በጣም የሰው ስሜት ምረዳ አይነት ሰው ነኝ በውሸት የሚቀራረብ ሰው እኔም በውሸት የሚቀርብ ደግሞ አላችሁ አንዳንድ እኔ ከጀርባ የሆናችሁ እብድ ትሉኝ ነበር ይሄ እብድ ምን ያደረገ ነው ምናምን እያላችሁ የምታናንቁኝና የምታወዳድቁኝ የነበረው አይ ጊዜያችሁ እዛ ላይ ነበረ የኔ ፎከሴ የኔ ትኩረት ምን ላይ ነበረ ራሴን ማሳደግ ህይወቴን መቀየር የእናንተ ትኩረት ምን ላይ ነበረ እኔ ላይ ትኩረት ማድረግ ያኛው ቲክቶከር ላይ ትኩረት ማድረግ ያኛው እቺኛው አዲስ አበባ የመጣችሁ ያኛው ትኩረታችሁ በእናታችሁ ላይ ቀይሩት ህይወታችን ከዛ ይቀየራል እንተጋገዝ እንደጋገፍና አብረን እንደግ honestly ቅጭ አይበላችሁ አንድ ሰው ሲለወጥ ምናምን በጣም እኔ ወሬ እየመጣብኝ ነው በቀኝ በግራ እያየሁትም ነው በጣም ነው የሚገርመው ስለዚህ እርስ በራሳችን እንደጋገፍ እሺ እወዳችኋለሁ አዲስ የመጡት ቲክቶከሮችም ከፍ እናርጋቸው እናስተምራቸው የምታውቁት ዕውቀት ካለ አካፍሉ ዝም ብለ እየመጣ መደነስ ብቻ ሳይሆን አካፍል ዕውቀት ካለ ህይወት ላይ ሲሪየስሊ እንዴ ታዲያ በዕውቀታችን ካላካፈል ወይም በገንዘብ ወይም በዕውቀት ወይም በሆነ ነገር ማለት ነው ላይክ ወጣቶችን ወይም ደግሞ ይህ ህዝብን ማስተማር ካልቻል ታዲያ ቲክቶክን ምን ተጠቀም ነው ምንድነው የምናመጣው ገባችሁ አይደለ ደንሰህ ብቻ ወይም ደግሞ ዘፈን ሰርተህ ብቻ ለራስ ብቻ የምትኖር ከሆነ ምንድነው ጥቅሙ ምንድነው ምን አይነት አወንታዊ ጥቅም አለን እኛ እንደ ሰው ማለት ነው ተውትና እንደ ኢትዮጵያዊ እንደ መንፈስ እግዚአብሔር እዚህ አገር እንዳስወለደን እንደላከን ጥቅማችን ምንድነው ስራችን ምንድነው ስለዚህ ብዙዎቻችሁ ቲክቶከሮች ክሪኤቲቭ ነው አይምሯችሁ ተጠቀሙበት ከዚህ ጥላቻ እንውጣና ማለት ነው ክሪኤቲቪቲያችሁን ይህ አርቲስት የሆነ መንፈሳችሁን ተጠቅማችሁ እንዴት አድርጌ ህዝብን ላስተምር እንዴት አድርጌ ልምከር እንዴት አድርጌ ሰውን ከጭንቀት ላውጣ እንዴት አድርጌ ይሁን ታቁታላችሁ እኮ ስለዚህ ከጥላቻ ከመወዳደር ወጥተን ወደዚህ እንግባ ሀገሯን ከፍ እናድርግ ሁላችንም ህዝቡን ከፍ እናድርግ አሁን ካለበት ማለት ነው ወዳችኋለሁ እረን ተባጠበ በዚህችን ትንሽ መሙላት አለብኛ ድፋ ነው አበላሽሁት ምርጥና አሰስ ወደዚህ ለራሱ ኤስ የታለ ይሄኛው ነው ያኛውን አንስተህ ክዳና ኦኬ ተበላታለህ እየፈራውኝ ነበር ጨምር ትላላችሁ እናንተ ግን ሰው አሪፍ ላይ ናቸው እግዚአብሔር ይመስገን ሰውም በቃ የበለጠ ከመጣ ብዙ ሰው ማገዝ ይችላል ልክ ነው አዎ ምጽዋት ነው ማለትም ሰዎች አሁን እንደዛ አይነት ቦታ ሰው መለገስ ፈልጎ የት ልለግስ ብሎ ቦታ የሚያመላክተው ሰው የሚፈልግበት አጋጣሚ ያለና እንደነዚህ ቦታዎች አሉ ብሎ ማመላከት በራሱ አላህ ዘንድ ትልቅ ቦታ ያስገኛል ስለዚህ ያያችሁትንም ለሰዎች ማስተላለፍ ግዴታችሁ ነው ማለት ነው yes ግዴታ ነው ምን በቃው ጨረሰ በቃ ሀኒ ሰፊት ምን አላት ሰፊት ነኝ ሀኒ ያ ምን
ቶሚ መጣ። ቶሚ መጣ። ሰርፕራይዝ እንደብቀው እንደው ቅረጽ አስገባታ። ነው እንግዲህ ቶሚ መጣለች። የኔ ውድ እንደምን ነህ? ለካህን ነው እንደሱ ለካህን ነው እንደሱ። ደህና ነህ? እንደምን ነህ? አባቴ ናቸው። ውጭ ያለው ነው የመሰለኝ። አባቴ ናቸው። ጋይ ሰለሞን እንደምን ነህ? ውጭ ያለው ነው የመሰለኝ። አዎ በጣም I'm so happy በጣም ስላገኘሁ ደስ ብሎኛል። እኔስ ብትል ካንተ ይልቅ እኔ በጣም ደስ ያለኝ። በጣም ጎበዝ ልጅ ነህ። ዛሬ ልደት ነው ዛሬ። አይ ታባት ሃፒ በርዝዴይ ብሮ ብሮዬ እንኳን ተወለድክልን። እንኳን ተወለድክልን። ዋው እንደማረባችሁ ደስ ይላል በጣም። ልደት ነው ዛሬ። ሃፒ በርዝዴይ ማን። ጋይ ሰለሞን እንግዲህ ልጄ ነው እንግዲህ እንደዚህ ያሳመረኝ። I'm so proud of you. የታባት ደስ ብሎኛል በጣም ይወዶታል እሱ ብዙ ነገር ደግሞ እንደ እድሜው አይደለም ሲያወራ ሁሉ እንደ እድሜው አወራ። ሌሎች እኮ በጣም ያናድደዋል። 10 ዓመት ብሔራዊ ቲያትር አብረን ሰርተናል። እሳቸው ማለት ሁላችንንም እንደ አባት እየኮረኮሩ እንደዚህ ነው እያሉ በስነ ምግባር ያነጹ እሳቸው ናቸው። አሁን ላለሁበት ደረጃ ሀምብል እንደሆን በጣም ጠንካራ ሰራተኛ እንደሆን ምናምን እሳቸው ናቸው ትልቅ አስተዋጽኦ ካደረጉት። አመሰግናለሁ። ቴንክ ዩ ሶ ማች። ለዛ ነው ግሮት ነው የሳምኩት እና አም ሶ ሃፒ ስለመጡ ደስ ብሎኛል። እኔ ደግሞ ላይፍ ታይም ቤት ውስጥ ሳይሆን ሌላም የሚከፍለው ቤት ውስጥ ላይፍ ታይም እኔ አንድ አመት ነበር ያልኩት። ላይፍ ታይም ነው ላይፍ ታይም። በቃ እናንተ ሰዎች ወደ ልጅነት ልትመልሱ ነው እኮ ወደ ልጅነት ልትመለስ ነው። ላይፍ ታይም ያጋይሰናል። እሺ በቻልነው በአቅማችን ደግሞ ሌሎች ነገሮችን ደግሞ እናግዛለን። አዶኒ በጣም አሪፍ ልጅ ነው፣ ሀምብል ነው። ነግሬዎታለሁ ትናንትና። በጣም እውነት ነው። እንደምታዩት ክሬዚ አይደለም። እንደምታዩት አዝበ ምን ስታይ ክሬዚ ይመስላለሁ። እንደዚህ ፋብዬ ላይ ምናምን እኮ ነግሬዋለሁ። እኔ እናንተ በአንድ ነገር ላይ እንስማማለን። ይሄ ነፃነቱ ምን ያው አንዳንድ ጊዜ ቦርዲንግ ስኩል ስታድግ ነፃነቱ አለ ጥቅ ነው። ስለዚህ የሱም ነፃነት የሚጋባ ነው። ያንተ ደግሞ ይሄ ፕሮቶኮል እንደ ፕሮቶኮል አወራሩ ራሱ ፕሮቶኮላይዝድ ነው እና የሚገርም የሱ ጓደኛ ብሔራዊ ቲያትር እኛ ሳንቲም ስለኝ ያኔ ፍሪ ሰርቪስ ነበር በሰራበት ሰዓት ገና ልጆችም ነበር ፍሪ ሰርቪስ ብር የለም እና ከጀርባ እንትን እያወጣን ነው የምንበላው። ሁሌ እያወጣን ነው የምንበላው ከጀርባ ማለት ነው። አሉን ፍሬንዶች አሉን እነያ ሰው ምናምን የገዛይ ብርኬጆች አንድ ላይ ማለት ነው። ሶ ከዛ ከጀርባ እያወጣን ስንበላ ነው እንጂ ልጆቼ ነው እያሉ ያጎርሱናል። ኧረ በስመ አብ እኔ ውድ ልጅ በጣም ደስ ብሎኛል። እውነት በጣም ቴንክ ዩ። በጣም እንግሊዝ ያለው ነው የመሰለኝ። እንደዚህ አይነት አንድ አስጎብኝተውኛል። እንደዚህ አይነት ምንድን ነው የሚባለው የጂም መስሪያ በቃ ሙዚቃው፣ ስዕሎቹ፣ እንትኖቹ እነዚህ ምንድን ነው ላይቶቹ ምናምኖቹ ሳቢነት አላቸው። ያ እንኳን ትንሽ ነው ከዚህ ወዲያ የሚያክል ነው፣ ግን በጣም እየተዝናና ሙዚቃ እኔ ጋር ላይፍ ታይም ይሰራሉ። አግዝዎታለሁ በደንብ እያንዳንዱን ቀን ያው አዶኒ የሚሰራበት ቤት ነው ኢዲኤፍ። በጣም ደስ ይላል። ማይ ብራዘር በጣም ብዙ ሳፖርት የሚያደርገኝ አጠገቤ ሆኖ ለቤት ማስታወቂያ እየሰራ እያንዳንዱን ቀን ምንም ሳይሰላች ኮንሰርቴን እዚህ መቀሌ ያዘጋጀው ኮንሰርት ይዘዋል። እውነት ማይክ ቶሚ እያልኩ ጉርሬን ያጣው። አንድም ደግሞ ፕሮግራም እንደዚህ ከውጮች ጋር ኢቢኤስ ላይ ከታተል እና ቴንክ ዩ ሶ ማች። ቶሚ በጣም ገርሞኝ ድራት ልጋብዛችሁ የምትፈልጉበት ቦታ። አሁን ያንተ ልደትም ስለሆነ ከኛ ጋር ብትሄድ ደስ ይላል። የሚገርምህ እንደዚህ ብቻ አይደለም አዶኒ ያው እንደ ስሙ ነው። በጣም የሚገርምህ አሁን ከህልሜ መንቃት አልፈልግም። ጀስት መንቃት አልፈልግም። እንደዚሁ እንደ ተደሰትኩና ታዲያስ እንደዛ ነው። ጉርጌት አለ። በስመ አብ ጋይስ እንዴት ነው? ያምራል። ወደ ገላቢ አበሻ ምን ይታያል?
ከፍ ያደርጉህና ከፍታ ሲያናድዳቸው ቅጭ ሲላቸው አቅም እንዳላቸው ለማሳየት ዝቅ ሊያደርጉ ይሞክራሉ በተሻላቸው አቅም ማለት ነው። ከፍታችሁ ማያናድደው ሰው እግዚአብሔር ብቻ ነው። ጉብዝናችሁ ማያናድደው ሰው እግዚአብሔር ብቻ ነው። መጠንቀቃችሁ ማያናድደው ሰው እግዚአብሔር ብቻ ነው። እግዚአብሔር ለእናንተ ያለው መነጽር ሁሌም አዎንታዊ ነው። ጥሩ ነገራችሁን ነው የሚያየው። አንዳንድ ሰዎች ግን አሉ መነጽራቸው ትክክል አይደለም። ይደብራቸዋል። የምታደርጉት ነገር አያስደስታቸውም። ለምን እንደሆነ አያውቁም፣ ራሳቸውም አይጠይቁም። እናንተ ግን ስግጥፍ ምስ ማለት እንዳታቋርጡ because እግዚአብሔር ነው የምላችሁ። ሁላችንም በየህይወታችን መቶ ሰዎች ተሰጥተውናል። የሚቆጣጠሩን ይሆናል ከፍታችን የሚያናድዳቸው ሳይታወቀን ከኋላችን ሴራ የሚያሰሩብን በጣም ብዙ ሰዎች አሉ። መቶ ሰዎች ተሰጥቶናል። እያደግን ስንመጣ ደግሞ እነዚህ ሰዎች ትንሽ ሊበዙ ይችላሉ። ግን ደግሞ ከእግዚአብሔር ያለን ቀረቤታ ትልቅ ይሆናል። ለምን? እግዚአብሔር ሁሌም የኛ አለኝታ ስለሆነ። እኔ እኮ መፍራት እችላለሁ፣ ግን ማመን ይሻለኛል። ብዙ ሰው እንድጠነቀቅ ይነግረኛል፣ ግን ጥንቃቄውን እግዚአብሔር አሳልፌ እሰጠዋለሁ። እግዚአብሔርን እመራለሁ፣ በእግዚአብሔር አምናለሁ፣ እተማመናለሁ፣ እንቀሳቀሳለሁ። እግዚአብሔርን ነው የምላችሁ። ጠበቅ አድርጋችሁ ያዙ። እግዚአብሔራችሁ ጠበቅ አድርጋችሁ ነው የምላችሁ። ጠበቅ ከምንም ጊዜ በላይ ሙስሊም ከሆናችሁ አላህን ጠበቅ አድርገህ ትይዛለህ። በየራሳችሁ ማለት ነው። ጠበቅ ልባችሁ ውስጥ ሁሌም በየሰከንዱ በየሚሊ ሰከንዱ መኖር አለበት እግዚአብሔር። ሁሌም ነው የምላችሁ። ሁሌም ወዳችኋለሁ ጋይስ። አሁን እንግዲህ የድሮ አለባበስ ስታይል ነው እያመጣን ያለ ነው እንደምትመለከቱት። እቺ ምንድነች? ከውስጥ ነው የምትደረገው? ሌላ ቲሸርት ነው። የሌላ ነው? አይ ይደረጋል እንጂ። እስኪ ልጠይቀው አንዴ። ቆይ ልጠይቀው እስኪ። ሄኒ በላይኛው ነው የምደርበው? ከላይ ልደርበው? እሺ እቺኛው መደረብ አለብህ እያለኝ ነው ሄኒ። ስወደው ከመድኃኒዓለም አልገባውም ለራሱ በቃ እንዴት እንደምወደውና እንደማደንቀው ማለት ነው። ናፒ እግዚአብሔርን በቃ ሁሌ ማየው በቃ ሰው ነበረ ገባህ በቃ ማደንቅለት ስራው ማርያም አክተር እንደመሆኑ እኮ ግን ትዕድልት የለም ታውቃለህ። እኛ አቴንሽናችን አጠረ ወደ ቲክቶክ ተቃረብን እንጂ እኔ ትልቅ ትዕድልት ነው የምቆጥረው። ይሄ እንደ ስጦታ ማለት ነው፣ የልጅነቴ ስጦታ ነው። ሰማ በፊት አማርኛ ፊልም ሳይ ምን እንደቀጥ አስበው። አዶናይ ፊልም እየሰራ ነው ከሄኖክ ወንድሙ ጋር። እኔ ከመቀሌ መጣሁ፣ እዛ ተማርኩ ማለት እዚህ ደረጃ ደርሳለሁ ብዬ ማላስብ ሰው ነበርኩኝ መጀመሪያ። አሁን ግን በቃ ይገባኛል ከሄኖክ ጋር ነኝ። ስኬት ማሚያ ላይ ነኝ ማለት ነው። ከሄኖክ ጋር ፊልም ከሰራው እናቱም በቃ ደስ ይላል። ማርያምን ይሜ ብርዝና ነው የሚለው ፎንቃዬ በቃ ይሄኝ ማርያም የፍቅር ሰው መድኃኒዓለም። እሺ አሁን ይቻላልኩኛ። ሱሪ ደግሞ መቀየር አለብኝ ወደዚህ መጣስ ወዬ በጣም የሚገርም ሳውንድ ማለት ሳውንድ ኢንጂነር በላይ ሰላም ነው። እና ደግሞ በጣም ደስ ካላቸው ሰዎች መሀል አንዱ እሱ ነው። አንተ ፊልም ውስጥ እንድትገባ ቴንክ ዩ ሶ ማች በጣም ደስ ብሎኛል። በእውነት ቀርጻል ወይስ ልድገም? ቀርጿል በደንብ እንጂ ተይዛል። እኔም በጣም እንዴት ደስ እንዳለኝ እየነገርኳቸው ነበር። አንድ ቲም ብትሆኑ ቢግ ሂውጅ ኧረ ለኔ በጣም ያራዲዬ ቴንክ ዩ። ቀጣይ ደግሞ ፓርት 2 ፈረጃ ደግሞ ከወጠኛ እንገባበታለን። ለማን የሆነ ፕሮጀክት ስታስብ ሪኮመንድ አደርጋለሁ። በጣም የሚገርም ነው። እንደዚህ ነው የሚቀርጸው ብታይ በእውነት በጣም ደስ ይላል። እግዚአብሔር ሱሪም ልቀይራታ እቺ ተሰጣኛለች። እሺ ጫማው ግን በጣም ይገርም። ጫማው ጸዴ ነው በቃ። ለዚህ ነው ጃኬቱ ይደረጋል እንዴ? እንደፈለክ እንዳይሞቅህ ፈርቼ ነው። እሺ ችግር የለውም። እሺ ነባት ይሜ ብርዝና ይሜ በቃ እሺ ጋይስ አሁን እንግዲህ ሜካፕ እያደረግን ነው። እንደምን አላችሁ? አነጋገሪም ተቀይሯል። እንግዲህ እንደምታውቁት ትላለህ። ምንድነው አሁን ከለር ነው ይሄ እንትን የሚያደርገው? ፋውንዴሽን ነው ይሄ ተስተካከለ። አዎ በራሴ ከለር ነው። አዎ ባንተ ከለር። ዋው ለመጀመሪያ ጊዜ ሜካፕ ሳደርግ እንደዚህ ማርያም ፋውንዴሽን ደስ ይላል። ድራማው እነዚህ ኮሪያኖች እኮ በቃ በየቀኑ እንደዚህ ነው የሚቀቡታ በየቀኑ ስማርት ስኩት ከባድ አይሆንም። ኖርማል እሱ ነው የሆነው በቃ ያ ዮናስ አለ። አረ ዮናስ አለ ጥሩ ቤት ያደርግልኝ። ምን የቤተክርስቲያን ሰንበት ምን አንተም ምን ማለት ጀመርክ?
Aluksi Jakarta. Lewat aja. Oh, ጺሙም ላይ ይደረግበታል? ኦኬ ያ ችግር የለውም። ደግሞ ብንደርስበት እዚህ ላይ እያየኸኝ ነው። እንደዚህ መስራት ትፈልጋለህ አንተ ድራማ? እንደዚህ ጺም አድርገህ ምናምን? ማርያምን እድሜ ስንት ነው? ኧረ አንቺስ ቲክቶክ ላይ ልትገቡ እኮ ነው አሁን። ምን ምክር ትሰጣላችሁ ለቲክቶክ የሚያያችሁ ሰው? አንተ ጀምር፣ ምክር ስጥ። የለም አንቺስ? ትምህርት የላችሁ? ዛሬ ምንድነው? የለኝም። ዛሬ ምንድነው ቀኑ? ሰኞ ነው። ትምህርት የላችሁም? ሰኞ የለም? እስከ ሩብ የለም? ታድላችሁ። ኧረ አይደለም እንዴ፣ እረፍት አላችሁ? የዛሬ እረፍት ሚዲዮ ነው። ለእንግዶቻችን ቲክቶከሮች የእውቀት ገባጅ ወጌታ የኩበት ሰግጣለህ፣ ትፈምሳለህ። ወንድሜ መመደባችን ወደዚህ ነው። ነይ ና አንዴ በዛ ነው የምናልፈው። ተረጋጉሽ ለሁላችሁ እናወጣዳቸው። ማርያም 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 ስሟታለው ሁሌ ከተመለከታችሁ ማርያምን ሳልተናገር ያላችሁ ይላል ያለች ሁሌ ምናገረው እቆምጣለሁ ማርያም ያለች ማርያም
ጓደኞቹ እንዲሁም ደጋፊዎቹ ቢጫቆይ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አላችሁ። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ቅዱስስ ቅዱስ ሰግድ እሺ ድምጤን አትሻለው የጾምኩኝ እንግዲህ ያው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱ ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ ፈልጋለሁ። 25,000 አረጋውያን ማገዝ ፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደሚደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስኬት ክፍል ስቶር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁን ልትቀይሩ ነው። ቲክቶክ እንድታሸንፉ ነው። ስኬት ክፍል ስቶር ወዳችኋለሁ። ሱራጃ ወንድሜ የቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ
ምንም የሚጎልብህ ነገር የለም። ማሸነፍም አይቀርም ወንድም አለም እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ ፈልጋለሁ። ወንድም አለም እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። የኔ የትኛው ነች እቺ? ጁስን ባርከው ነው የሚጀምሩት ሁሉ ጊዜ ምግብ ስበላ ማርያምን። የቶሚ ነው ባይዘው ይሄ ቶሚ የቶማስ ቶሚ ልጄ ጂም እዚህ ነው እንዴ ያለው? ከላይ እኮ ነች። ሰርፕራይዝ እናደርገዋለን አሁን። በቃ አልጠበቀም እንደውም በቢጠይነ ጎበዝ እኮ ነው። ኧረ ቶሚ እዛም እያለ ብሔራዊ በጣም ጎበዝ ነው። ጓደኞቹ በጣም ጎበዝ ነው። ፈጣን ነው። እንትን የለም ሶፍት ኪንጎዬ ሶፍት ጺማችን እናንተ ጺም የለውም እኛ ይነካኳን። ሃፒ ነቢ የሚጠጥ ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። በጣም ኃይለኛ ደጋፊ አለ፣ ከዚህ ሐሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ። እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሐሳብ እወዳችኋለሁ፣ የሁላችንም ሐሳብ ነው። ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ? እድል እንድትሰጡኝ እንድትረዱኝ እፈልጋለሁ። ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ እኔ ከካናዳ ስመጣ በብዙ ችግር አልፌ ነው የመጣሁት። የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በጣም አይናፋር ነበርኩኝ። ዝቅተኝነት፣ የበታችነት የሚሰማኝ ሰው አስደሳች ነበርኩኝ። ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው። ወደ ኢትዮጵያ ስመጣ እንግዲህ ከእህቴ ጋር ነው ያረፍኩት which is ምንጣፏ ላይ ማለት ነው። እሷ አልጋዬ ልስጥህ እባክህ እያለችኝ ግን ምንጣፏ ላይ ነው ያረፍኩት። ለ7 ዓመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የእህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም። እና ቁጭ ብዬ ያሰብኩትና እኔ ለምንድን ነው የምሰቃየው? ለምንድን ነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ? ለምንድን ነው የምፈራው? ለምንድን ነው የማፍረው? ለምንድን ነው የምደበቀው? ለምንድን ነው ወደ ምፈልግበት ደረጃ በቀጥ ብዬ የማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ። ቢካዝ ሁሌም እንዲሳካልኝ እሞክራለሁ፣ እነሳለሁ፣ ግን ወድቃለሁ፣ እፈራለሁ፣ እሸሻለሁ፣ እደበቃለሁ። ገባችሁ አይደል? እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው? አንደኛ ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው። ውስጤ ላይ የተቀበረ እሺ ባይነት አለ። በቃ ሁሌም መስማማት በምፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበረ። ገባችሁ? ከዛ ደግሞ ምንድነው ፈሪ ነበርኩኝ። የምፈራው ደግሞ ማለት ነው ማንን ነው? የሰው አይን ነው which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ፣ ቢተርቡኝስ፣ አትችልም ቢሉኝስ፣ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበረ። ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ። ካናዳ ያለው ሞክሬያለሁ። እኔ ቢያልሄድኩበት መንገድ የለም። በጣም ብዙ ነገር ሞክሬያለሁ። ግን በመጨረሻ አይ ቲንክ እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው። እኔ ማርያምን ነው የምላችሁ። ማርያምን ሰገጤ የሚለው ቃል አላቀውም ነበረ። በማርያም ስም እየማልኩኝ ነው ያለሁት። አላቀውም፣ አንብቤው አላቅም፣ ከየት አባቱ እንደመጣ አላቅም። ይሄ ቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ። ግን ሰገጤ የሚለው ቃል ልቤ ላይ አረፈ። ከዛ ሰግጥ ብዬ ቪዲዮ ለቀቅኩኝ። ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም። ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም። ግን እቺ ቃል ምን አረገችኝ መሰላችሁ? የውስጤ ፍርሃት ሸፈነችው፣ አሸነፈችው። የውስጤ በራስ አለመተማመን አሸነፈችው። እቺ ቃል ምንድነች? ከየት ነው የመጣችው? ማን ነው የሰጠኝ? ለካ ሰገጤ ማለት አይ ቲንክ ፋራ ነው መሰለኝ። ገባችሁ? የዛኔ ነው ሆኜ እያሰብኩት ያለው ሰገጤ ማለት ፋራ ማለት ነው። ከዛ ይህ ቃል በመጠቀሜ ምክንያት በጣም ብዙ ሰዎች አዲስ የሆነ ብሬክ ትሩ ይባላል አዲስ የሆነ አስተሳሰብ መገንባት እየጀመሩ እንደሆነ ተመለከትኩኝ። which is አይናፋር የነበረው ደፋር መሆን ጀመረ።
ፈሪ የነበረው አለመፍራት ጀመረ። ባይዘው አለመፍራት ስላችሁ ለዓላማ መቆም ነው። አንዳንድ ሰዎች ለዓላማቸው መቆም አይችሉም። የሚፈሩት ተረባን ነው። ባይዘው ኦኬ፣ የሚፈሩት ተረባን ነው። ኦኬ፣ እሱ ነገር እቺ ቃል ይህ ሁሉ ነገር እየቀየረ እንደሆነ ታዘቡ። ከዛ እነዚህ ሁሉ ሰዎች ሲቀየሩ ሳይ እኔም ለራሱ ማስተንተን ጀመርኩኝ። ይህ ሰግጥ የሚለው ነገር ምንድነው? ምን ያህል ኃይል ቢኖረው ነው የሰው አይምሮ እንደዚህ እየቀየረ ያለው? ለካስ እንደ አንድ ኢትዮጵያ በጣም የሚያጠቃን ነገር ምንድነው? ይሉኝታ ነው። ይሉኝታ በጣም ያጠቃናል። ጎረቤቴ ምን ይለኛል የሚለው አስተሳሰብ በጣም ያጠቃናል። እድሜ ልካችን ሰነፍ እንደሆን ከተነገርን ወይም ደግሞ አይናፋር እኮ ነው ልጄ እንትን እኮ ነው እየተባልን አድገን እዚህ ደረጃ ደርሰን ያ ማንነት ተቀርጾ ያድጋል። አይናፋር ነኝ እኔ በራሴ አልተማመንም ያን ያህል ቆንጆ አይደለሁም የሚለው ማንነት ተቀርጾ ያድግና እዚህ እድሜ ላይ ስንደርስ ተደምድሞ እውነታችን ሆኖ እናገኘዋለን። አንፈልገውም እኮ ገባችሁ? ከዚህ ማንነት የምንወጣበት መንገድ ምንድነው? መሰገጥ ነው። በመሰገጥ ነው፣ በመስራት ነው። መሰገጥ ስላችሁ እያወቀው እያለ እድሜ ልክህ እኮ ፈሪ እንደሆንክ ታውቀዋለህ። እድሜ ልክህ አይናፋር እንደሆንክ ታውቀዋለህ። እድሜ ልክህ ቆንጆ አይደለሁኝም ብለህ አስበህ የኖርክ ሰው እንደሆንክ ታውቀዋለህ እኮ። ግን ለነዚህ መጥፎ ሐሳቦች ትሰግጥባቸዋለህ። በቃ አትሰማቸውም ነው። በቃ ገባችሁ? አትሰማቸውም። በቃ ድድብ ትልባቸዋለህ። which is ወደ ሁለተኛ ቃላት ልመጣ ነው። በጣም ብዙ ሰው ያናደደው ብዬ ማስበው ለምንድነው ህዝቡን ደድብ የምትለው? ደድቦ ይህዝብ ምንድነው የሚያደርገው? ደድብ ያልኩት እኔ ዝም ብላችሁ የጅል ስራ ስሩ እያልኩኝ አይደለም። የምትደድበው በእነዛ መጥፎ ድምጾች ነው። መደደብ ማለት አለመስማት አይደለ? ደደብ ማለት ተቆርኩሞ ተነግሮ ማይሰማ አይደለ እንዴ? አዎ እነዛ ሐሳቦች ናቸው እኛ እየኮረኮሙ ወደ ማንፈልገው ህይወት የሚመሩን፣ ወደ እፍረት፣ ወደ ቁጭት፣ ወደ ስቃይ፣ ወደ ብቸኝነት፣ ወደ የበታችነት ስሜት የሚመሩን እነዛ መጥፎ ሐሳቦች ናቸው። ከነዛ መጥፎ ሐሳቦች የምንወጣው ደግሞ ከደደብንባቸው ነው። አልሰማህም ካልናቸው ነው። ቆንጆ አይደለህም ይላል፣ ኖ ቆንጆ ነኝ። አይናፋር ነህ ይላል፣ ኖ አይደለሁም እኔ ደፋር ነኝ። ከሰው በታች ነኝ ይላል አይምሮ ማለት ነው። ኖ እኔ ከሰው በታች አይደለሁም፣ ከማንም ከኔ አይበልጥም፣ እኔ ደግሞ ከማንም ሰው አልበልጥም፣ ሁላችንም እኩል ነን፣ ግን እኔ አንደኛ ነኝ። አየህ፣ እንደዚህ አይነት ድፍረት ከራስህ ጋር ለማምጣት እነዛ ድምጾች መክዳትና አለመስማትን ያስፈልጋል። እኔ የተጠቀምኩበት ቃላቶች ደግሞ እነዚህ ድድብ የሚለው ስግጥ የሚለው ቃላቶች በጣም ኃይለኛ የሆኑ ቃላቶች ከመሆናቸው የተነሳ ሰርጸው ይገባሉ፣ የሰው አይምሮ ሰብረው ይገባሉ። እነዛ መጥፎ ሐሳቦችን በኃይለኛው ነው የሚሰብሩት። ለምን ይመስላችኋል ቲክቶከር የበዛው በዚህ ጊዜ? it's because እነዛ መጥፎ ሐሳቦች እስካሁን እያሰሩት ነበረ። አሁን ግን ከነዛ ሐሳቦች መውጣት ችሏል። አብዛኛው ሰው በራሱ መተማመን ችሏል። ለመጀመሪያ ጊዜ ራሱን ማፍቀር ችሏል። እና እንደዚህ አይነት ነገር ነው መፍጠር የቻልኩት እኔ። ስለዚህ ከዚህ ሐሳብ ጋር የማትስማሙበት መንገድ እኔ ሊታየኝ አልቻለም። አንድ በጣም ብዙ ተከታታዮች አላችሁኝ አሁን ይህ ቪዲዮ የምትመለከቱ ሳትናደዱ የሆነ እኛንን ትክክል ብላችሁ ለመፎከር ሳትሞክሩ ቁጭ ብላችሁ እንደዚህ ሐሳባችሁ ብታጋሩ እነዚህ በሰግጥና በድድብ ማለት በድድብ ለበረከቴ ስግጥ ለበረከቴ የሚለው ነገር የማይስማሙ ሰዎች ለማሳመን ብንሞክርስ ሁላችንም ሆነ እንዴት እያገዘንና ህይወታችን እንዴት እየቀየረ እንደሆነ ለማሳየት ብንሞክርስ? እስኪ ቪዲዮ ልቀቁ ጋይስ። በእኔ ሐሳብ የምትስማሙ ከሆነ ቪዲዮ ልቀቁና አወንታዊ በሆነ መንገድ ለማስረዳት እንሞክር። እንዴት እነዚህ ቃላቶች ፍቅር እየገነቡ እንደሆነ ኮንፊደንስ እየገነቡ እንደሆነ እስኪ እናስረዳ። ወይስ እኔ ብቻዬን ተሳስቻለሁ እንዴ? ገባችሁ? አብረን እስኪ እናስተምርና እናሳይ። ስፔሻሊ የተማራችሁ ሰዎች፣ ዶክተር የሆናችሁ ሳይንቲስቶች፣ ትልቅ ደረጃ ያላችሁ ማለት ነው። እውነቴን ነው የምላችሁ። በዚህ ሐሳብ የምትስማሙ ከሆነ እባካችሁ ወደፊት ውጡና ተናገሩ። የማትስማሙበት ከሆነ ሁላችሁም ደግሞ ከዚህ ሁሉም በማስረዳት በኋላ ካልተስማማችሁበት መናገርም ትችላላችሁ እንደዛው። እኔ እውነቴን ነው የምላችሁ ቁጭ ብዬ የመመልከት አቅሙ አለኝ። የሆነ ነገር ትክክል ካልሆነ ይቅርታ የምል ሰው ነኝ። ትክክል ካልሆነ ማለት ነው። ገባችሁ አይደለ? ስለዚህ እባካችሁ ኮሜንት ብቻ ሳይሆን ቪዲዮም ልቀቁና ሐሳባችሁ ግለጹ። ስግጥ የሚለው ቃል ድድብ የሚለው ቃል ለበረከቴ ማለት ነው ህይወታችሁ በምን መንገድ ነው የቀየረው? ቁጭ ብላችሁ ቪዲዮ ሰርታችሁ እንድትለቁልኝ እፈልጋለሁ ጋይስ። እናስረዳ እንዴት እየተቀየርን እንደሆነ፣ እንዴት ወጣቱ እየተቀየረ እንደሆነ። የበለጠ ነገር እየተፈጠረ ነው ያለው። ፍቅር ነው እየተፈጠረ ያለው። እኔ ደግሞ ልንገራችሁ ከፍቅር ውጪ ምንም አልፈልግም። እኔ ፍቅር ነው የምፈልገው። ዳስት
እኔ በጣም ሰላም የምወድ ሰው ነኝ። በጣም እኔ ልንገራችሁ እኔ ከምን ጋር ነው ፍቅር የያዘኝ? ከተፈጥሮ ጋር ፍቅር ይዞኛል። ከእግዚአብሔር ጋር ፍቅር ይዞኛል። እግዚአብሔርን ከዛ ውጪ ምንም የለኝም። እኔ ምንም ያዝኩት ሐሳብም የለም። ገባችሁ አይደለ? ሰላምን ነው የምፈልገው። እውነቴን ነው የምላችሁ። እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው። በቃ እኔ ለፍቅር እንድትቆሙ፣ ለኮንፊደንሳችሁ እንድትቆሙ፣ ክሬቲቪቲ ኢንተርናሽናል እንድንሆን ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ፣ ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ። ከዚህ ውጪ ምንም የለም። ገባችሁ? እና እግዚአብሔር ይመስገን ሁሉም ነገር እየተቀየረ ነው ያለው። ሐሳባችሁ ስጡበት። ወዳችኋለሁ። ቴንክ ዩ። እንደ ፈረንጆቹ ለመጀመሪያ ጊዜ መኖር ስጀምር የተሰማኝ ደስታ ልገልጽላችሁ አልችልም። አይ ቲንክ ከልጅነቴ ጀምሮ ማለት ነው ኢትዮጵያ ያለሁኝ ሳንሻይን አፓርትመንት ሆኜ ከዛ አፓርትመንት ኤርፖርቱ እንዳለ ይታያል። አየሮቹ ሲበሩ ከመሬት ሲነሱ ስመለከትና ሰማይ ላይ ሲበሩ ሳይ በተለይ ቦይንጎቹ በጣም በቃ ቀናና የሆነ በቃ ምኞት ይሰማኝ ነበር ውስጤ። ምክንያቱም እኔ ሆም አሎን የሚለው ፊልም እያየው ያደግኩ ሰው ነኝ። which is አንድ ህፃን ልጅ ነውና ከቤቱ ይጠፋል which is ፋሚሊዎቹ እንዳለ ወደ ሌላ ሀገር ይሄዳሉ ማለት ነው እሱን ረስተው። ከዛ ይህ ልጅ ምን ማድረግ ይፈልጋል? ሀገሪቷን ኤክስፕሎር ማድረግ ይፈልጋል። በቃ ሄዶበት የማያውቅ ቦታ መሄድ፣ ገብቶበት የማያውቅ ቦታ መግባት ምናምን እና ይህ ልጅ በጣም በቃ ነፃነቱ በቃ በጣም ያስቀናኝ ነበረ። ለመጀመሪያ ጊዜ ቤተሰቦቹ ትተውት ሲሄዱ ማለት ነው በቃ ዘፈን ከፍቶ ምናምን I feel good I knew that I would ምናምን እያለ ብቻውን በቃ እየጨፈረ ብራሽ እያደረገ ምናምን እንደ አንድ ወጣት አክት ማድረግ ጀመረ ምናምንና ከዛ እሱ ልጅ በጣም ነበር የምወደው። ይህ ሆም አሎን ይባላል። የክሪስማስ ሙቪ ነው። ባይ ዘ ዌይ ሜሪ ክሪስማስ እየተቃረበ ነው ያለው በውጭ ሀገር I think በዚህኛው እኔ ውጭ ሀገር በቃ በጣም እመኝ ነበር። ኑሮውን እመኘው ነበር። ላይፍ ስታይሉን እመኘው ነበር እና ቁጭ ብዬ እነዛ አየሮች ስመለከት አንድ ቀን ለራሴ ምን አልኩኝ? አንድ ቀን እዛች ፕሌን እዛች አየር ጋር ቁጭ ብዬ ወደ ውጭ ሀገር እንደምወጣ አውቀው ነበርና በጣም ትልቅ ምኞት ነበረኝ። ከዛ በትምህርት ቤት እድሉን አገኘውና ወደ አሜሪካ ገባሁላችሁ እላችኋለሁ። አሜሪካ ከገባሁ በኋላ ደግሞ እዛ መቆየት ፈልጌ ነበረ ግን የዛኔ ዶናልድ ትራምፕ ስለነበረ መንግስቱ ደግሞ የዛኔ በጣም ኃይለኛ ነበር ለኢሚግራንት which is እዛ መቆየት በጣም ከባድ ነበር። አሁን እንዳለው ማለት ነው አሜሪካ ላይ ታውቃላችሁ እንዴት ከባድ እንደሆነ። ለአንድ ጠበቃ ሄጄ አማክሬ ምን አለኝ? እዚህ መቆየት አትችልምና እንደውም አላለኝም ምንም እዚህ መቆየት አትችልም አለኝ። በቃ ይሄው አሳይለም የምትጠይቅበት ወረቀት በቃ የተዳከመ ነው፣ ታሪክህ የተዳከመ ነው፣ ተቀባይነት ላይኖርህ ይችላል። ስለዚህ ሌላ ውሳኔ ብትወስድ ይሻላል አለኝ። ከዛ እኔ ራሴ ነኝ ካናዳ ለመሄድ የወሰንኩት። ያው እንግዲህ ልቤ ነግሮኝ ነው ጋይስ ወደ ካናዳ መሄድ ወሰንኩኝና ያው በስንት መከራ በስንት ጉድ ምናምን በቃ በስንት ፍርሃት ምናምን የማይታለፍ የለም አልፈን ምናምን ወደ ካናዳ ገባሁላችሁ እላችኋለሁ። ከዛ ህይወት መኖር ጀመርኩኝ። ሸልተር ገባው። ሸልተር ገብቼም በቃ ከብዙ ሰዎች ጋር ነበር አልጋ ሼር እያደረግን የምናደርገው ይሄን ዩኒቨርሲቲ ስታይል ምናምን የሸልተር ህይወት ኖርኩት። ያ ህይወት አልነበረም እውነት ለመናገርና ለመጀመሪያ ጊዜ ግን ከሸልተር ወጥቼ ህይወት መኖር የጀመርኩባት ጊዜ ውሻ ስገዛ ነው። ካናዳ ሆኜ ኒንጃ የሚባል ውሻ ነበረኝ። በጣም ወደው ውሻ ማለት ነውና ይህ ውሻ እንዴት አባቱ እንደሚያምር ልነግራችሁ አልችልም። በጣም ያንጸባርቃል። በቃ ቆዳው ለራሱ ምናምን ብር ሳይኖረኝ ነው የገዛሁት ባይገርማችሁ። ለምን በቃ የካናዳ የውጭ ሀገር የነጭ ህይወት የመኖር ፍላጎቱ በቃ ነበረኝ በጣም ማለት ነው የምላችሁ። ከዛ የውሻ ገዛሁላችሁ ምናምን ያን ያህል ገንዘብ አልነበረኝም። ከዛ ላችኋለሁ እንደዚህ ሀገር ውሻ አይደለም የውጭ ሀገር ውሻ ኢንሹራንስ አለ። ከታመመ $1,000 ነው የምትከፍለው። ስለዚህ ኢንሹራንስ በየወሩ $100 አለለ። ከዛ የምግቡን እከፍልለታለሁ በየሳምንቱ ኦልሞስት $200 $300 ነው ማወጣው ለውሻው። ደግሞ መታከም አለበት በየ3 ወር 4 ወሩ ምክንያት እያመጡ ይጠሩሃል፣ መርፌ ታስወጋዋለህ። በቃ ከሰው በላይ ነው መዛች የሚደረገው ውሻ ታውቃላችሁ። ከዛ ነጮች ሆንኩ ነው የተሰማኝ ታውቃላችሁ። በቃ ምግቡን በጣም የሚያምር ምግብ ነበረው እዛ የራሳቸው ምግብ አላቸው። እሱም ገዛለት ነበረ። እኔ ደግሞ የዛኔ የማታ ሽፍት ነበር የምሰራው ሴኩሪቲ ሆኜ ዘበኛ ማለት ትችላላችሁ። እንደ ኮንሰርጅ ነገር ነው። ትልቅ ባለ ሀብቶች አፓርትመንት ነው ገባቸው። እና በቃ ሌላ ቀናት ደግሞ አመጣው። ውሻዬን ገዛሁኝ። ቤት አለኝ ኦፍ ኮርስ ከሌላ ሰው ጋር ሼር አድርጌ ነው ማድረው። ግን እዛ አፓርትመንት ላይ የማያቸው ነጮች
በቃ ህይወታቸው እንዴት አባቱ እንደሚያስቀና ልነግራችሁ አልችልም ጋይስ። በጣም የሚያምር ህይወት አላቸው። በቃ ላይክ ምን ልበላችሁ፣ እንዴት ላስረዳችሁ? በቃ ከፍቅረኛቸው ጋር ምናምን ውሻቸው ይዘው በቃ ወደ ሩማቸው ይሄዳሉ፣ ወደ አፓርትመንታቸው ይሄዳሉ። አፓርትመንታቸው ውስጥ ብትገቡ በቃ እንዴት አባቱ እንደሚያምር አፓርትመንታቸው ጸዳ ያለ ነው። ከዛ ደጃፋቸው ይሄ ባልከኒ የሚባለው በቃ ቪው የሚታየው ማለት ነው ባህር ብቻ ነው በቃ። እና በጣም ነበረ በቃ ደስ የሚለው የሚያስቀናው። የሚነዱት መኪና ቲቪያቸው ግብዳ ነው በቃ። ኔትፍሊክስ አለላቸው በቃ ማታ ማታ ፊልም ያያሉ ምናምን። እና እኔም በቃ ላይክ እዛ ስለምኖር አውቀዋለሁ ህይወታቸውና በጣም ያስቀናኝ ነበረ ምናምን ነው የምላችሁ። እና የውጭ ሀገር ኑሮ አይቼዋለሁ፣ ኖሬዋለሁ። and አብዛኛው ሀበሻ መኖር የሚፈልገው ህይወት ደግሞ ይህ እንደሆነ አውቀዋለሁ። ግን ባይገርማችሁ ጋይስ ወደ ውጭ ሀገር ወጥቼ 7 ዓመት ስኖር ያስተዋልኩት ነገር እንደ ውጭ ሀገር ወዳድ ማለት ነው እንደኔ ከኢትዮጵያ በላይ ነበር ውጭ ሀገር የምወደው። ሄይ በአሜሪካ አትምጡብኝ፣ በካናዳ አትምጡብኝ ነበር የዛኔ ገባቸው። እና ዱባይም ቢሆን አትምጡብኝ የዛኔ because ካገኘው እወጣለሁ የታባቱ። እና ከዛ ኖርኩኝና አንድ ሀቅ ገባኝ፣ አንድ ነገር ተረዳሁኝ። ባይገርማችሁ ጋይስ ያለህበት ቦታ አይደለም አንተን ደስተኛ የሚያደርግ፣ ያለህበት ቦታ አይደለም አንተን ሙሉ የሚያደርግ። እኔ እድሜ ልኬ ምን ብዬ አስብ ነበር? እንደ ነጮቹ ከኖርኩኝ ደስተኛ ሆናለሁ፣ የነሱ ህይወት ካለኝ፣ የነሱ አፓርትመንት፣ እንደነሱ አይነት ላይፍ ስታይል ካለኝ ደስተኛ ሆናለሁ ብዬ የማስብ ሰው ነበርኩኝ። ገባችሁ? ግን እሱ አላስደሰተኝም ባይዘው ካናዳ ላይ because መጀመሪያ አፓርትመንቱን ስከራያት ውሻውን ስገዛው የሆነ ነገር ስቀይር ትንሽ ለአንድ 6 ሰዓት ደስታ ይሰማኝና ከዛ ግን ወደ ሀዘኔ ነው የምመለሰው። ያቺ ኢትዮጵያ ውስጥ የነበረችኝ ሀዘን ማለት ነው። ለካስ ልብ ብዬ ሳስተውለው እቺ ሀዘን ተሸክሚያት ከሀገር እየዞርኩኝ ነበር። አይገርማችሁም? ሀገር እየዞርኩኝ ነበር እቺን ሀዘን ተሸክሜ ማለት ነው። ከዛ አስተዋልኩት ልብ ብዬ ማለት ነው። ዋው እንደኔ እኮ ውጭ ሀገር ወጥቶ እንደ ውጭ መኖር የሚፈልግ ሰው አልነበረም። ለምንድን ነው ታዲያ ሀዘን የሚሰማኝ? ለምንድን ነች እቺ ሀዘን በቃ ልክ እንደ ጭራዬ የምትከተለኝ? በቃ አትፋታኝም እቺ ሀዘን። እቺ ጭንቀት በሄድኩበት ቦታ ሁሌም ትከተለኛለች፣ ምክንያት እያመጣች ሰበብ እያመጣች። ገባችሁ? የዛኔ ነው የነቃሁት። ለካስ ደስታ ሀገር ውስጥ አይደለም የሚገኘው። ደስታ መኪና ውስጥ አይደለ። ደስታ ውሻ በመግዛት ደስታ አፓርትመንት በመግዛት ወይም በመከራየት አይደለ። ትልቅ ቲቪ ስላለ አይደለም ደስታ የምታገኘው። ቆንጂዬ ፍቅረኛ ስላለች፣ በቂጣም የሆነች ፍቅረኛ ስላለች ወይም ደግሞ ሀብታም የሆነ ባል ስላለች አይደለም ደስታ የሚገኘው። ሀዘን ውስጥህ ካለ ሁሌም ተሸክመው ትዞራለህና ወደ ሄድክበት ቦታም ትነዛዋለህ። ጥላቻም እንደዛው ማለት ነው። እና እቺ ሀዘን አወቅኩባት፣ ነቃሁባት። ለካስ አንቺ ሀዘን እያሯሯጥሽኝ የነበረው የአንቺን ሀዘን በውጫዊው ዓለም ደስታ ልሸፍንሽ እየሞከርኩኝ ስለነበር ነው። እድሜ ልኬ አንቺ ሀዘን አስፈራርተሽኝ ከውጫዊው ዓለም ደስታ በቃ ትልቅ መደበቂያ እየፈለኩኝ ነበረ። እድሜ ልኬ ሩጫ ላይ ነበርኩኝ ከሀዘን ለማምለጥ ከቁጭት። እና ከዛ ወደ ኢትዮጵያ ተመለስኩላችሁ። ኢትዮጵያ መጥቼ ትንጥዬ ሀዘን ትሰማኝ ነበር። ሀዘኗም አለች ተከተለችኝ። ይኸው ጋይስ ከካናዳ ይዣት መጣሁ። እቺ እፍረት ከካናዳ ይዣት መጣሁ። እቺ ሀዘን ከካናዳ ይዣት መጣሁ። አጠፋም በቃ። ከዛ ግን የበለጠ እየነቃው ስመጣ ይህ ሀዘን ውስጤ ላይ እንዳለ፣ ሀገር አይደለም ሀዘን የሚያመጣው፣ ድህነት አይደለም ሀዘን የሚያመጣው፣ ውጫዊው ዓለም ላይ የሚያጋጥሙኝ አይደለም ሀዘን የሚያመጡልኝ። ለካስ ሀዘን የሚያመጣው እኔ ውስጤ ላይ ነው። እኔ ነኝ ለካስ እኔ ነኝ ተሸክሜው የዞርኩት። ማድረግ ያለብኝ ምንድነው? መጣል። ከዛ ለመጣል ሀዘኑ ግን ምን ማድረግ አለ? ምን ማወቅ አለብኝ? ምንም የውጫዊው ነገር መውቀስ እንደሌለብኝ ተማርኩኝ። ምንም ደሃ ነኝ ብዬ ማዘን አልችልም። because ድህነቱ ላይ አይደለም ሀዘኑ እኔ ውስጥ ላይ ነው ያለው። ስንት ድህነት ውስጥ ያሉ ሰዎች ለጥ ብለው እየሳቁ በነፃነት የሚኖሩ ስንት ሰዎች አሉ። ገባችሁ አይደል? ከዛ ኢትዮጵያ መጣሁላችሁና እቺ ሀዘን ነቃሁባት። እቺን ሀዘን ስነቃባት ኢትዮጵያ የኔ ሀዘን እንዳልሆነች፣ ካናዳም የኔ ሀዘን እንዳልሆነች፣ ምንም ሀገር ምንም ነገር የኔ ሀዘን እንዳልሆነ፣ ሀዘኑ እኔ ነኝ። እኔ ከሆንኩኝ ሀዘኑ that means ይህ ሀዘን መቆጣጠር እችላለሁ ማለት ነው። የውጫዊው ነገር በመውቀስ ሳይሆን ራሴን በማየት በመመልከት ለምን እንዳዘንኩኝ በማወቅና ሀዘኑ ከውጪ እየመጣ እንዳልሆነ ጠንቅቄ ራሴን በመንገርና በማስታወስ ማለት ነው። አያችሁ አሁን ምን ልላችሁ ፈልጌ ነው መሰላችሁ? ይህ ሁሉ ታሪክ የነገርኳችሁ ልክ እንደዚህ ሀዘን ብዙ ሰዎች ውስጣቸው ላይ ጥላቻ ተሸክመው ይኖራሉ። ይህ ጥላቻ ያመጣዋል ብለው የሚያስቡት ደግሞ ከውጫዊው ያለው ዓለም ነው which is ሰዎች ይመስላቸዋል ይህ ጥላቻ የሚያመጡት። አሁን ለምሳሌ እኔ በጣም ብዙ የሚጠሉኝ ሰዎች አሉ። እኔ ይመስላቸዋል ጥላቻቸው እየፈጠርኩባቸው ያለሁት፣ ግን ውስጣቸው ነው ይህ ጥላቻ ያለው።
አያችሁ አሜሪካ ላይ ሆነው የሚገርም ኑሮ ኖሯቸው ግን እኔን የሚጠሉኝ እኔን እያንቋሸሹና እየሰደቡ የሚውሉ ጥላቻ ያላቸው በጣም ብዙ ዲያስፖራዎች አይቻለሁ። እነዚህ ዲያስፖራዎች የጥላቻቸው ምንጭ እኔ ነኝ የምመስላቸው፣ ግን ጥላቻቸው ውስጣቸው ላይ ነው ያለው። ችግራቸው ግን እኔን መውቀስ ነው። እኔን እስከወቀሱኝ ድረስ ደግሞ እቺ ጥላቻ ሁሌም ትኖራለች፣ ሁሌም ነፍስ ይኖራታል። አያችሁ ይህ ጥላቻ ነፍስ የሚኖረው ከኛ ውጪ ስንወቅስ ነው፣ ሌላ ነገር ስንወቅስ ነው። ያ ነው የኔ ጥላቻ እያመጣ ያለው ብለን መጠቆም ስንጀምር ሁሌም ኃይል ይኖራታል እኛ ላይ። እቺ ጥላቻ ሁሌም መንፈስ ይኖራታል፣ መጥፎ መንፈስ ማለት ነው። ስለዚህ እኔ ልመክራችሁ የምፈልገው እኔ ላይ ጥላቻ ያላችሁ ሰዎች ጥላቻው እኔ አይደለም እያመጣሁት ያለሁት እናንተ ናችሁ። ውስጣችሁ ላይ ነው ያለው ጥላቻው፣ ውስጣችሁ ነው የተፈጠረው። አዶናይ ነው የፈጠረብኝ ብላችሁ ባመናችሁባት ሰከንድ ደግሞ እቺ ጥላቻ በደም ተባብሳ አምሮባት አሸብርቃ እንደገና ትመጣለች። ከዛ እንደገና በኃያሉ ትወቅሳላችሁ። እንደዚህ ደግሞ ነፃነት የለውም፣ ደስታ የለውም። የምድር ሲኦል ማለት ይሄ አይደለ? ራሳችን የፈጠርነው ሲኦል እኮ ነው ይሄ። ገባችሁ? ማንም ሰው ጥላቻ ሊፈጥርብን አይችልም። ሰው ጥላቻ ከፈጠረብን ውስጣችን ላይ ተሸንፈናል ማለት ነው። ማንም ነገር እዚህ ዓለማዊ ያለ ነገር እኛን ስሜታችን ሊፈጥርብን አይችልም። የሐዘን ስሜት መፍጠር የለበትም። የደስታ ስሜት መፍጠር የለበትም። ምንም አይነት ስሜት መፍጠር የለበትም። ኦፍ ኮርስ ሰዎች ነንና አዲስ መኪና ስንገዛ ልንደሰት እንችላለን፣ ወይም ደግሞ መኪናችን ሲጋጭ ልንናደድ እንችላለን። ግን ያ ስሜት እንዲቀጥል በየቀኑ ከፈቀድንለት ተሸንፈናል ማለት ነው። ተረዳችሁኝ? ስለዚህ ልላችሁ የፈለኩት ምንድነው መሰላችሁ? ውስጣችሁን ተመልከቱ። ውጫዊ ያለው ነገር ስትወቅሱ ድክመታችሁን እያወጃችሁ እንደሆነ ማወቅ አለባችሁ። ወዳችኋለሁ። ዛሬ በጣም ደብሮኛል። ከስንት ጊዜ በኋላ በጣም ደበረኝ ዛሬ። እንደምታውቁት እኔ ውስጤ ላይ ያለው ስሜት አልዋሻችሁም፣ ከብዶኝ ነበረ። ዛሬ ጨንቆኝ ነበረ፣ ደብሮኝ ነበረ። ከዚህ ምንድነው የምማረው? አይ ቲንክ አንዳንዴ መማር ይሰለቸኛል። አይሰለቻችሁም? አንዳንዴ በህይወት መማር አይሰለቻችሁም? ዋት መማሩ የሚቅርብኝ ዝም ብዬ ልኑር ብቻ ከነ ድብርቱ ከነ ጭንቀቱ ከነ ምናምኑ ህይወት ነች፣ በቃ ዝም ብዬ ልኑራት ብላችሁ አታውቁም? ሰው እንደዛ አይነት ቀን ያሳለፍኩት ዛሬ እላችኋለሁ። ግን አዶናይ ነኝና መማር ወዳለሁ ከህይወት። የዛሬ ትምህርቴን ላስረዳችሁ ፈልጋለሁ። አይ ቲንክ እግዚአብሔር የሆነ አዲስ ነገር ሲያቀድላችሁ ሁሌም በፈተና ነው የሚያሳልፋችሁ። እኔ ልብ ብዬ አስተውየዋለሁ። እኔ እንደኔ በጣም በብዙ ፈተና ያለፈ ሰው የለም። ልንገራችሁ ጋይስ፣ በብዙ ነገር ተፈትኛለሁ። በብዙ ንቀት አልፌያለሁ፣ በብዙ ውድቀት፣ በብዙ ኖ እምቢ፣ አንተ በቂ አይደለህም ምናምን በጣም ኤክስፒሪየንስ ያደረኩኝ ሰው ነኝ። በእነዚህ ነገሮች አልፌያለሁና አስተውያለሁ። የእግዚአብሔር የበረከት ፕሮሰስ አይቼዋለሁ። ስቴፕ ባይ ስቴፕ ምን እንደሚመስል ሁሌም አንድ እግዚአብሔር ማለት ነው በረከት ሲያስብልህ መጀመሪያ ምን ያደርጋል መሰላችሁ? ድክመትን እንድታይ ያደርጋል። ያለህበት አዘቅት እንድታይ ያደርጋል። ያለህበት ጨለማ ጭንቀት፣ ራስን መጥላት፣ ሁሉም ነገር ማለት ነው። ከዛ በኋላ ምንድነው የሚያደርገው እግዚአብሔር? በእነዚህ ድክመቶችና በእነዚህ ያስተዋልካቸው ጭንቀቶች whatever it is ህይወትህ ላይ ያለ ነገር እንድትሰቃይ ያደርጋል። እንድትሰቃይ የሚያደርግህ ግን እንድታስተውል ስለሚያደርግህ ነው። እያስተዋልካቸው ነው የምትቀጥለው። እየተሰቃየህ እንደሆነ ካስተዋልክ በየቀኑ እየተሰቃየህ ትሄዳለህ። ስቃዩ ላይ ሳይሆን ማስተዋሉ ላይ ነው ያለው። ገባችሁ አይደል? ስቃዩን ማስተዋልህ ነው የሚያሰቃየህ እና እግዚአብሔር ማስተዋሉን ይሰጣል። እኛ ግን የሚመስለን ምንድነው? እግዚአብሔር ወይ ለምንድነው የምታሰቃየኝ እንላለን። ግን ችግሩ ያላወቅንበት ማለት ነው እግዚአብሔር ማስተዋላችንን እየጨመረው ነው። ይህ ማስተዋላችን ደግሞ ወዴት ነው የሚቀጥለው መሰላችሁ ጋይስ? ይህ ማስተዋል ወደ አዋቂነት ይቀጥላል። ወደ አዋቂነት ይቀጥላል። ስለ ህይወት ማወቅ ትጀምራላችሁ። ስለ ራሳችሁ ማወቅ ትጀምራላችሁ። ስለ ብዙ ነገሮች ማወቅ ትጀምራላችሁ። ከዛ መረጋጋትን ይከተላል። ተረጋጋላችሁ። ቢካዝ ካወቃችሁ በኋላ ለምን እየተጎዳችሁ እንደሆነ ታውቁታላችሁ። ማን እየጎዳችሁ እንደሆነ፣ ውድቀታችሁ ከየት እንደመጣ፣ ከዛስ ምንድነው የሚከተለው የሚለው ነገር ልባችሁና አእምሯችሁ እያወቀ ይመጣል ማለት ነው። እዚህ ደረጃ ላይ ከደረሳችሁ ደግሞ ተስፋ መቁረጥ የሚባል ነገር የለም። ከእውቀት በኋላ ከዛ ተስፋ አለመቁረጥ ይቀጥላል። ተስፋ አለመቁረጥን ደግሞ ምን ያመጣል? በረከትን ያመጣል። ይህ በረከት ደግሞ ከምታስቡት በላይ ትልቅ ይሆናል። እግዚአብሔር የፈለገው በረከት ይሆናል። ከዛ በኋላ ግን ከበረከት በኋላ ደግሞ ትንጥዬ ውድቀት ትከተላለች። እቺ ውድቀት ደግሞ ምንድነው የምታስከትለው?
ማስተዋልን ታስከትላለች። ከማስተዋል በኋላ ደግሞ አዋቂነትን ታስከትላለች። ከአዋቂነት በኋላ ደግሞ ተስፋ ለመቁረጥን፣ ካለ ተስፋ ለመቁረጥ ወደ በረከት ማለት ነው ጋይስ። ስለዚህ ሁሌም ስቴፕ ባይ ስቴፕ ነው። እናንተ ሜቢ አሁን ድህነት ውስጥ ልትሆኑ ትችላላችሁ። መውጣት ያቃታችሁ ድህነት ውስጥ ወይም ደግሞ ራስን መጥላት፣ ህይወትን አስጠልቷችሁ ሊሆን ይችላል። ሁሉም ነገር ሰልችቷችሁ ሊሆን ይችላል። ግን ማወቅ ያለባችሁ ይህ ህይወት እያስጠላችሁ አይደለም፣ እያስጠላችሁ እንደሆነ ነው እያስተዋላችሁ ያላችሁት። ይህ ህይወት ስቃይ የበዛበት አይደለም፣ ስቃይ የበዛበት እንደሆነ ነው እያስተዋላችሁ ያላችሁት። ስለዚህ ማስተዋሉን አትጥሉት። እግዚአብሔር ነው እንደ ትዕድልት እንደ በረከት ጠቅልሎ እየሰጣችሁ ያለው። ለምን? ለአዲሱ በረከታችሁ እያዘጋጃችሁ ስለሆነ ማለት ነው ጋይስ። ልንገራችሁ፣ ስቃያችን ማስተዋል ማንችል ከሆነ ጋይስ በረከታችንን ማስተዋል አንችልም። ልብ ብላችሁ ተገንዘቡልኝ። ስቃያችን የማስተዋል አቅም ከሌለን፣ ድክመታችን ጎዶሎነታችን የማስተዋል አቅም ከሌለን፣ ጥንካሬያችንና ስኬታችን የማስተዋል አቅምም የለንም። ስለዚህ እኔ ሁሌም ኦፍ ኮርስ ዛሬ አሁን ወድቅ ያለው ብዬ አስባለሁ። ያጋጠመኝ ነገር አለ፣ ገባችሁ አይደለ? የሆነ የደበረኝ ነገር አለ፣ አስተውየዋለሁ። ግን ይህ ውድቀት አስተዋልኩት እንጂ ይህ ውድቀት የኔ ሆኖ ለዘላለም አይቀጥልም። ማስተዋሌ ነው ዋናው ነገሩ። ካስተዋልኩኝ በኋላ ደግሞ አውቀዋለሁ እንዴት አድርጌ እንደምወጣ ከዚህ ውድቀት። ካወቅኩኝ በኋላ ደግሞ ተስፋ አልቆርጥበትም ብዬ እቀጥላለሁ። ገባችሁ አይደል? ከዛ መጨረሻ ምን ይመጣል? በረከት ይመጣል ማለት ነው። እንደዚህ ነው ጋይስ፣ የእግዚአብሔር በረከት በዚህ ይሰራል። በጣም እንደምወዳችሁ ማወቅ አለባችሁ ከምታስቡት በላይ። እሺ እግዚአብሔር ነው የምላችሁ፣ እንደኔ ነው የምወዳችሁ። እናንተ የኔ መስታወት ናችሁ። እናንተ በደንብ ነው የምወዳችሁ። ጋሽ ሰለሞንን መኪና እንግዛላቸው። በጣም እየጠበቅኩኝ ነው ጋይስ፣ እንዳትረሱት። እወዳችኋለሁ። እሺ ነገ እንገናኝ። ትልቅ ሰርፕራይዝ አለኝ ነገ። የሚገርም ቭሎግ ነው የምሰራላችሁ። በጣም ጠብቁኝ። እወዳችኋለሁ። እሺ ጭንቀት ያለ ነገር ነው፣ አትጨናንቁ አልላችሁም። አስተውሉት። ይህ ጭንቀት፣ ከጭንቀት በኋላ ማስተዋል፣ ከማስተዋል በኋላ ዕውቀት፣ ከዕውቀት በኋላ ተስፋ ለመቁረጥ፣ ከተስፋ ለመቁረጥ በኋላ በረከት። እንዴት ነው? እሺ ስካይላይት ላይ ናቸው። በዛ በላይ መጣ። ያምራል ቦታው በጣም። እርስዎ ደግሞ ግርማ ሞገሱ ከዚህ ቤት ጋር በቃ ይሄዳሉ። ዛሬ እንግዲህ የቶሚ በርዝዴይ ነው። የኔ አሰልጣኝም የሱም በርዝዴዩ ነው። እሱንም ሴሌብሬት እናደርጎታለን። በየቀኑ ልደቶ መሆን አለበት ካሁን በኋላ። ኧረ እሱ ብቻ ነው የሚያውቀው ማለት ነው። እሱ ብቻ ነው የሚያውቀው። ያ ልኬ አቤለሁ ውስጥ አላችሁ። በዚህ ነው በቃ እዛ ሬስቶራንት በዛ ነው። እንደምናችሁ ደህና ናችሁ? ያው የሱ ልደት ነው፣ የሱም ልደት ነው፣ የኔም ልደት ነው። የእርሶም የኛም ይስጥልኝ። ተባረክ። ኦፓ እሺ ቆያችሁ እኮ በጣም ሶሪ። በጣም እንትን ፓወር ባንክ ይዘን እስከምንመጣ ፓስፖርት ፓወር ባንክ ይዘን እስከምንመጣ ደግሞ ከስፖርት ሲወጣ እኮ ይርባል። ሶሪ እስካሁን ወደ ዳንስ ፊትነስ ነበር እንዴ ዛሬ? በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። የአገሬ ልጆች እንደምን አላችሁልኝ? ደህና ናችሁ ወይ?
ተመልሻለሁ። እንግዲህ ተመልሻለሁ። በጣም ከምታስቡት በላይ መንፈሴ ጠንክሮ ተመልሻለሁ። ከምታስቡት በላይ አዶናይን አውቄው ተመልሻለሁ። ከምታስቡት በላይ ተስፋ አድርጌ ተመልሻለሁ። and ህይወቴን ለመቀየርም 10 እጥፍ እጓጓለሁ። በጣም እሰራለሁም። by the way ዛሬ ጠዋት ባይገርማችሁ አሞኝ ነው የተነሳሁትኝና ጉንፋንና ይዞኝ ነበረ። እቺ ጉንፋን አልፋታለችኝ by the way። ከዛ ጠዋት ነው የተነሳሁላችሁ 1 ሰዓት አካባቢ I think 12 ሰዓት ተነሳውና ዛሬ ምን ማድረግ ነው የምፈልገው ብዬ ራሴን ጠየቅኩኝ። ሁለት ምርጫ ነበረኝ። አንደኛው ምርጫ ምንድነው እኔ ያው በጭንቀት ስላለፍኩኝ በብዙ ችግርና በብዙ መከራ ሳለፍኩኝ ያለፈው ሳምንት ምናምን ዝም ብዬ በቃ አረፍ ብዬ ዘናው ይልዋል እና በቃ ምንም ነገር አላድርግ የሚል መልእክት ነበረ። ሁለተኛው መልእክት ደግሞ አዶናይ ተነስና ማድረግ ያለብህ ነገር አድርግ፣ ሰዎች ማገዝ አለብህ፣ ከራስህ በላይ ነህ፣ አሁን ላንተ ብቻ አይደለም የምትሰራው የሚል መልእክትም ነበረ። ሁለተኛው መልእክት መረጥኩኝ። አይ ቲንክ በጣም ብዙ የኔ ቤተሰቦች በጣም ብዙ ሰዎች በኔ ይጨናነቃሉ። አዶናይ በጣም እየፈጠንክ ነው፣ አዶናይ መረጋጋት አለብህ፣ አዶናይ ማረፍ አለብህ፣ አዶናይ እንደዚህ እንዳትሆን ይሉኛል። ግን ጋይስ እኔ መርጫ አይደለም እንደዚህ የማደርገው። አይ ቲንክ ወስኛለሁ። ስኬትን ወስኛለሁ፣ ማደግን ወስኛለሁ፣ ከራስ በላይ መትረፍን ወስኛለሁ። ከራሴ በላይ ለሰዎች መትረፍ ፍላጎት አለኝ ከምታስቡት በላይና በጣም ስኬታማ መሆን ፈልጋለሁ። በጣም ስኬታማ መሆን ስትፈልግ ደግሞ ማወቅ ያለባችሁ ብዙ ምክር ታገኛለህ እንድትረጋጋና ቁጭ እንድትል እና የነሱ ምክር ሰሚ ከሆን ካንተ ደግሞ ያ የምትፈልግበት ደረጃ ላይ መድረስ አትችልም ማለት ነው። because አንድ ደረጃ ላይ ለመድረስ በጣም ትልቅ ደረጃ ላይ መድረስ ከፈለክ ብዙ ሰው አድርጎት የማያቅ ነገር ማድረግ ይኖርብሃል። ብዙ ሰው አድርጎት የማያቅ ወስዶት የማያቅ ሳክሪፋይስ መውሰድ ይኖርብሃል። ማጣት ያለብህ ነገር ታጣለህ። ጊዜህን ይሆናል ወይም whatever it is ግን ትወስናለህ ማለት ነው። እና ጋይስ ከምታስቡት በላይ ዝግጁ ሆኜ መጥቻለሁ። መንፈሴም 10 እጥፍ ጠንካራ ነው። ማናጀር ሊገባ ነው ብር ከፍቶ። ኤኒዌይስ እላችኋለሁ። ዘጋው አሁን ይቀርጽክ እንደሆነ አውቀው ማለት ነው። ወዳችኋለሁ። እሺ ከምታስቡት በላይ ጠንክሬያለሁ። አኮራችኋለሁ። ከዚህ በላይ 100 እጥፍ እንሄዳለን። ሰማይ ነው የምንወነጨፈው። ፒስ አይ ይሜ ብርዝና